ቱርካን እውነቱን ካወቀች በኋላ ፊት ለፊት ከመናገር ይልቅ ሶመርን እየቀጣችው ነው። ሶመርን በዝምታዋ እያሰቃየችው ትገኛለች። ሶመር ለሷ ብለው ደፋ ቀና እያለ ነው። ሲያሻት ልጁን አልፈልገውም ትለዋለች። ደስ ሲላት ደግሞ በግንኙነታችን እርግጠኛ አይደለሁም ትለዋለች። ሶመር ገና ካሁኑ እናት መሆን ፈራች ብሎ እያሰበ ነው ያለው። በተለይ ደግሞ ልጁን መውለድ አልፈለገችም የሚል ጥርጣሬ ውስጡ ይፈጠርበታል። ይህን ጊዜ ሩቻል ቱርካን ገና ካሁኑ ልጁን ለማስወረድ ያቀደች መስሏት የልጅ ልትገልብኝ ነው ብላ ጠብ እየፈጠረች ነው። ነገር ግን ሶመር አሁንም ቢሆን ቱርካንን ለማስደሰት ደፋ ቀና እያለ ነው። ቱርካን አማረኝ፣ ተመቸኝ፣ ወደድኩት ያለችውን ነገር በሙሉ ሊያመጣ እየተሽከረከረን ያለው ከተማውን እየፈለገን ያለው ይህንን የሚበላ ፍራፍሬ ፈልጎ ከተማውን እየዞረ ሲያጣ ወደ ሳልቹክ ደውሎ እስኪ ያምጣልኝ ብሎ እየጠየቀው ነበረ፣ ከአቅሙ በላይ ሆኖበት። በሌላ በኩል ዳሪያ አዲስ የገባችበት ኢዝሚር የሚገኘው ዩኒቨርሲቲ የሆነ ሰው እየተዋወቀች ነው። የሆነ ሚስጥራዊ ሰው ምን እንደሚፈልግ አታውቅም። ወደ እሷ ቀርቦ ትንሽ አናግሯት ዞር ገና ማለቱ። በሌላ በኩል ደግሞ ነስሪን ገና ልጇን አናገር ወደ ቤት መድረሷ ነበረ። ኔዜድ ደግሞ እባክሽ ነስሪን ተረጋጊ፣ ልጆቹ እኮ አንድ ላይ እኮ ናቸው፣ ቆይ ምንድነው ነገሩ እንደዚህ የተካበደው እያለቻን ነው። ከዛ ዶኑሽ መጣች። እማዬ ምን ሆናችሁ ነው የምጨቃጨቁት ስትላት፣ ያው ዶኑሽ እናትሽ ገና ማገገሙ አይደለ፣ ያው አንዳንድ ጊዜ እኮ እንደዚህ ትሆናለች ለዛ ነው እያለቻን ነው። ከዛ ዶኑሽ እማዬ በቃ እኔ ስራውን ላቋርጦና ካንቺ ጎን ልው ምንም ችግር የለም አለቻት። ከዛ ደስ ብሏን ነበር ነስሪ ዶኑሽን እያቀፈቻት የነበር የኔ ውድ ልጅ ብላ ታቅፋታለች። በሌላ በኩል ፋቴ ቢሮ ውስጥ ተቀምጧል። የሚሰራበት ቢሮ ተቀምጦ እያለቀሰ በጀርመንኛ በተቀላቀለው ቋንቋ እያወራ ነበረ። እኔ እኮ እጄና እግሬ ታሰረኩ፣ ምን ላርግ? ከዚህ በኋላ መንቀሳቀስ አልችል። ይሄ ነገር ሲፈጠር በቃ እያየው እንዳላየ ሆኜ እንደዚህ አርፌ መቀመጥ የራሱ በጣም ያናድዳል። እሺ ኦፕሬሽኑ ምን ያህል ጊዜ ነው የሚፈጨው? አምላኬ ሆይ ምን አይነት ጣጣ ውስጥ ነው የገባሁት እያለ ድንገት ሩቻል መጣች። እሺ በቃ እሺ እየዘጋው ነው ስልኩን ጥሩ ብሎ ስልኩን ዘጋው። ያለበት ሁኔታ ጥሩ አይመስልም። ከዛ ሩቻል የቀረበችው አቶ ፋቴ ምን ነው ጥሩ በሆነ ሰዓት አልመጣውም እንዲ ያለችው። ኧረ ተቀመጪ ችግር የለም ሩቻል ይላታል። እሷ ተቀመጠች። ከዛ እሱ ምን ሆነ ነው አንተ ችግር አለ እንዴ ብላ ስጠይቀው ኧረ የለም እየሰሙሽ ነው ብሎ አጫጭር መልስ ይመልስላታል። ያድሮ የምታውቀው ፋቴ አሁን የለም። ፋቴ በጣም ቁጥብ ሆነባት። ቅርብ ጊዜ መታ ቤት ስለ ስራ ነግራኝ ነበር፣ የሆነ ስራ ነገር አጫውታኛል ነበረ፣ ስለ እሱ አሰብኩበትና ላወራ ነበር አመጣጤ አለችው። ያኔ እሱ ሊሰልል ነበር የመጣው። ሲጀመር ከእሷ ጋር የመስራት ፍላጎት አልነበረው። ከዛ እሷ ሌላ ሰው ልጥራልሽና ስለ ስራው በደንብ ይነግርሻል አላት። አይ እንደዛ ከሆነማ በቃ ግን ልሂድ ሽቶ በቃ እንጂ ዝም ብለህማ እንደዚህ አታረገኝም አለችው። ወይዘሮቻ ሊቀርበኝ ግን በአሁን ሰዓት ላይ እኔ ተረጋግቼ ስለ ስራ ማውራበት ሰዓት አይደለም ብሎ ማልቀስ ጀመረ። ደነገጠች። ስቅስቅ ብሎ አለቀሰ። ከዛ እሷ ሶፍት እየሰጠችው ነበረ። ሶፍት ሰጠውን በአሁን እየጠራረገ በጣም ያሳዝናል። ምን ሆነ ነው አቶ ፋቴ? ነስሪን ቤት ውስጥ ስላደገችው ሴት ልጅ እያሰብክ ነው እንደዚህ የሆንከው? የተጎዳ ይመስላል አለችው። ከዛ እሷ በቃ ምንም ማድረግ ስላልቻልኩኝ በራሴ ተናድጃለሁ፣ በጣም ያሳፍራል በማለት እየመለሰላን ነበረ። እሷ እንደተለመዱ ልታወጣጣ በርካታ ጥያቄዎችን እያነሳች ትጠይቃለች። በሌላ በኩል የሶመርና የቱርካን ፍጥጫ ቀጥሏል። አሁን ያ የምትፈልገውን ነገር እንዳጣ ሊነግራት መጣ። የኔ ውድ የኔ ፍቅር ሁሉም ቦታ ፈለግኩኝ ነገር ግን አጣሁኝ አላት። አጣኸው አለችው። አጣሁት ግን ሲላት ግን እኔ ምን ያደርግልኛል ግን ይዘን ትመጣ ነበር የነገርኩ ብላ ከተቀመጠችበት ተነሳች። ገና ከሆኑ ነገር እያላን ነው። ተነስታ የበረንዳውን በር ዘጋችው። ከዛ ወደሱ መጣች። ፊቷ ልፈታ ብሏል። ኮስተርተር እንዳለች ወደሱ ተቀርብና ተቀመጥ አለችው። የኔ ውድ የኔ ፍቅር የኔ ነፍስ እባክሽ እንደዚህ አትሁኚ እኔ ይኸውልሽ ምንም ነገር ቢፈጠር ከጎንሽ ለመሆን ዝግጁ ነኝ፣ ምንም ቢፈጠር ምንም እያላን ነበረ። ይሄ ጉዳይ ስለ ልጃችን አይደለም ትላለች። በቃ የኛ ልጅ ይወለዳልሽ፣ ደስተኞች እንሆናለን። በዚህ ምድር እንደኛ ደስተኛ የሚሆን አይኖርም እሺ እያላን ነው። ሁሉም ነገር ጥሩ እንደሚሆን እየነገራት ምንድነው ቆይ የምትዋሸኝ? ምንድነው የማይረባ ነገር የምትናገረው ስትለው ድንገት ፍንጠር ይልና ከንፈሯን እየሳማን ነበረ። ቱርካን ገፍተራ ልታስለቀቀው እየሞከረች ነበር። ነገር ግን እሱ ከንፈሯ ላይ ተጣብቆ ቀረ፣ በደንብ አድርጎ እየሳማት። ከዛ በመጨረሻም ለቀቃት። ፈገግ ብሎ አያት። እኔ አሁን ወተን ምሳችን እንብላ አላት። ከዛ በጥፊ እያጮለችው ነበረ። በጥፊ በአንድ ጊዜ ስትመታ ዞር ብሎ አያት። ምን ሆነሽ ነው ግን አንቺ ምንሮ ችግርሽ አላት። ይገባል፣ ከዚህም በላይ ነው የሚገባ። ሶመር በጣም ነው እጠላለሁ፣ ምክንያቱም በጣም ነው የምታስጠላኝ እሺ እያለችው እያለቀሰች ነበረ። እንዴ ቱርካን ተረጋጊ፣ ለምንድን እንደዚህ የምታረጊው? ምን ሆነሽ ነው? ምን ተፈጠረ? እስኪ ትክክለኛ ምክንያቱን ንገሪኝ አላት። ምን አረጌ ነው? ቆይ አንተ ምን አረኩ? እስኪ ምን አጠፋሁኝ? አንተን ከማፍቀር ውጪ ያጠፋሁት ነገር ምንድነው? በል እስኪ መልስልኝ፣ በል ተናገር፣ ምንድነው ስህተቴ? እስኪ መልስልኝ አለችው። ምን አረክሽ? ምን አጠፋሽ? ምን አልኩኝ? ምን ወጣኝ? ምን አጠፋሁ እያላን ነበረ። ህይወቴን ያበላሸው፣ ህይወቴን ገደልን የከተትከው፣ ህይወቴን አበላሽቷል፣ መቼም ይቀራል እያለች በአንድ ጊዜ እያለቀሰች እየገፈተረችው ስትጮህ ነበረ። እስኪ ምን እንዳረኩኝ ተናገሪያ፣ ምን አጠፋው? እስኪ በይ መልሺ እያላን ነበረ። ቆይ ሶመር እንደዚህ እንድሰቃይ ምን አጥፍቼ ነው? ምን አረጌ ነው? አታየኝም እንደ ያለሁበትን ሁኔታ? እንዴት ህይወቴን ታበላሻል አለችው። እንዴት አርጌ ነው የተሽን ያበላሽሁት? ምን አረኩኝ? ምን አጠፋሁኝ እያላን። ቆይ አንቺ በእናቴ ምክንያት ነው እንደዚህ ሆንሽው? ምን ተፈጠረ? ምን አለችሽ? በእሷ ምክንያት ነው ሁልጊዜ እንደዚህ የምትሆኘው? ለዛ ነው ልጁ እንዳይወለድ የፈለግሽው? በእናቴ ምክንያት ይሄን ያልትጠኛለሽ ማለት ነው? ቱርካን ወደድሽም ጠላሽም ልጁ ይወለዳል፣ ደስተኛ ቤተሰብ እንሆናለን። ትሰሚኛለሽ አይደለ? ልጁ ይወለዳል። እየሰማ
እየሰማሽኝ ነው? ከዚህ በኋላ ምንም የሚፈጠር ነገር የለም እያላን ነበረ። ምንድነው የምትለው ብላ አንስታ ያገኘችውን ነገር ወርውራ ተመታው ጀመር። ውጣ ከዚህ ጥፋ ከዚህ ላይ አልፈልግም ይኸውልህ ጭራሽ ልታስፈራራኝ ያምራል እንዴ ውጣ ከዚህ እያለችው ነበረ። ቱርካን ይኸውልሽ ታገዝኩሽ ከዚህ በኋላ ግን በቃ ይበቃል እያላን ነበር። ውጣ ታዲያ መውጣት ካማረ ለምን አትወጣም አለችው በረጋ ገፍትራ። ካደረሰችው በኋላ አልወጣም እንደውም አልወጣም እሺ አይገርምሽም አልወጣም ምንም ነገር ይፈጠራል እሞታታለሁ እንጂ አንቺን ትቼ ተማልጭም እያላን ነበረ። ከዛ ዝም ብላ ታያለች። ይኸውልሽ እኔ ነግሬሽ ነበር መጀመሪያ አንቺና የሚወለደው ልጅ ለእኔ ቤተሰቦች ናችሁ ከምንም በላይ ነው የምወዳችሁ ምንድነው ከኔ ጋር ችግርሽ? ቆይ ምን አረገሽ ያልተወለደው ልጅ ምን አረገሽ ይላታል። ዝም በል አፈን ዝጋ እያለች ያገኘችውን ነገር ትወረውርበታለች። ምን አረኩሽ ቆይ ምን አጠፋው ብሎ እየጠየቃን ነው። ከዛ እያለቀሰች ታያለች። ቆይ ለሁሉም ነገር ማመስገን ሲገባሽ ምንድነው እንደዚህ መሆን እያላት ሶመር በጣም ነው የምጠላህ ይኸውልህ አንተን አለማፍቀር አልችልም ምን አይነት የተረገመ ልብ ነው ያለኝ ግን ረሳለሁ ውጣልኛውን ከዚህ ውጣኑኑ ከዚህ እያለችው ነው። ከዛ በሩን ከፍቶ እየወጣ ነበረ። ከወጣ በኋላ ምክንያቷ አልገባውም ነገር ግን አሁንም ይታገሳታል። ግን በጣም ከፋው። እሷን ብትሆን ቁጭ ብላ እያለቀሰች ነው። ሶመር ውጪ ከወጣ በኋላ ቁጭ ብሎ እያለቀሰ ነበረ። በሌላ በኩል ሚኔ ሶመር የትኛው ሆቴል እንዳለ እስካሁን ድረስ አታውቅም። የትኛው ሆቴል እንዳለ ለማወቅ ብዙ ጥረት እያደረገች ነው። ወደነ ሶመር መኝታ ክፍል ከመጣች በኋላ ክፍላቸው መበርበር ጀመረች። ድንገት ኃይላ መጣች። ምን ታደርጋለሽ እዚህ ስትላን ነበረ። ከዛ ሚኔ እባክሽ ልሽ እነ ሶመር የትኛው ሆቴል ነው ሄዱት እባክሽ ንገሪኝ አለቻት። እኔ ምን አውቃለሁ ስትላን ነበር። ታውቂያለሽ ታውቂያለሽ አለቻት። አላውቅም ማወቅ አይጠበቅብኝም ለምን ማውቀው ስትላን ነበር። አይላ ከኔ ጋር መሳፈጥሽን አቆሚ እንደ በልጣ ያርግሽ እባብነሽ አቅሻለሁ በያውን ትነግሪኛለሽ የትኛው ሆቴል ነው ሄዱት ይኸውልሽ ለቱርካን ብለሽ ብዙ ነገር እያደረግሽ እንዳላውቃለሁ ግን እኔን መቼ ማሻውጂኝም ታውቂያለሽ አይደል ይሄንን የትኛው ሆቴል ነው በይመልሺ አለቻት። አይላ አላውቅም እያለች ነው። ሶመርን አገኘው ደውይለት ትላታለች። አልደውልም ለምን ብዬ ነው የምደውለው ደስተኞች ናቸው በራሳቸው ለምን ብዬ ነው ደስታቸው የምበጠብጠው አለቻት። ከዛ በኋላ ሚኔ ይኸውልሽ የቱርካን ህይወት እንዲበላሽ የማትፈልጊ ከሆነ ትተባበሪኛለሽ ይገባሻል አይደል እምለው እቅዳቸውን በደንብ ነው የማውቀው የኔን ሴት ልጅ ሊነጥቁኝ እየሞከሩ ነው መቼም ቢሆን ቱርካን የኔ ሴት ልጅ እናት ልትሆን አትችልም በይ ንገሪኝ አጣሪና ንገሪኝ እያለቻት ድንገት ኪራዝ ከእንቅልፏ ነቅታ እያለቀሰች ነው። ኪራዝ ነቃች። በቃ ልሂድ ብላ አይላ እየሄደች ነበረ። በሌላ በኩል ፋቴ እንዲሁም ሩቻል ቁጭ ብለው እያወሩ ናቸው። ፋቴ በጣም ያሳዝናል። ቆይ ግን ቅድም እንደነገርከኝ ከሆነ እኔ ምልህ ግን ሴት ልጅ ትክክለኛዋ ማናት ዳሪያ ናት ወይስ ዶኑሽ በማለት ጠየቀችው። ከዛ እሱ ለምን ጠየቅሽኝ አላት። ከዛ ጀርመን ሀገር ስላለችው ሴት ልጁ ነገራት። የኩላሊት ታማሚ እንደሆነች ነገራት። ዳያሊሲሱን ቢሆን ምንም እየጠቀማት አይደለም። በጣም ያሳዝናል እኔ ከጎኗ ለመሆኔ እያላን ነበረ። ከዛ እኔ እንግዲህ ዝም ብዬ ሳይህ ዶኑሽ በጣም አስተዋይ ዝምተኛ ረጋ ያለች ልጅ ናት። ዳሪያ ደግሞ የእሷ ሙሉ ለሙሉ ተቃራኒ ናት። ዳሪያ በጣም የምትንቀዠቀዥ ወጣ ያለ ባህሪ ያላት ሴት ልጅ ናት። እና ታዲያ ሴት ልጅ ዳሪያ ናት ማለት ነው አለችው። አዎ አላት። ገረማት፣ ሳቀች። ባህሪያችሁ ብዙም አይራራቅም ስትለው ነበረ። ዳሪያ የገባችበት ዶርም ውስጥ ከጃናን ጋር እየተገናኘች ነው። ጃናን ከዚህ ቀደም ሀካንን አስፈራርተው በገድ ከእሷ ጋር እንዲሆን አድርገው ነበረ። በሀካን ምክንያት ሁለቱ ሴቶች ከዚህ ቀደም ተጣልተው ነበረ። አሁን መልሰው ዶርም ውስጥ ሲጣሉ የዶርም ተከታታያቸው መታ አንድ ክፍል ውስጥ ወደው ሳይሆን ተገደው እንዲቆዩ እያደረገቻቸው ነው። በሌላ በኩል ሜሱት ቤተሰቦቼን አገኘው እያለ ነው። ነገር ግን የሜሱት እናት በመኪና አደጋ ጀርመን ሀገር ሞታለች። ሳድቃውን እንዴት አድርጎ ሜሱትን ወደ እናቱ መቃብር እንደስተው ጨንቆታል። ዲንዲ እያሉ ማታ ይማከራሉ። ነገር ግን ቱርካን ብቻዋን ናት ሆቴል ውስጥ። ቀደም ስትፈልግ የነበረው ፍራፍሬ መጥቷል። ቁጭ ብላ እሱን እየበላች ነው። ነገር ግን እያለቀሰች ነበረ። ሶመር ከሳልቹክ ጋር እየጠጣ ነበረ። ሳልቹክ ኧረ ህይወቴ እኮ ሲኦል ሆነ ምንድነው የሚሻለው? ቱርካን ከምኔው እንደምትቀያየር እኮ ነው ግራ የሚገባኝ። በቃ ጠዋት ሌላ ከሰዓት ሌላ አሁን ደግሞ ቤት ሌላ ሰው ሆነ ነው ማገኛት። ግራ ገባኝ እኮ ቱርካንን የማላቃት ሆነችብኝ። ምንድነው ነገሩ? እናቷን እጄ አግዥኝ እንዳልላት ነገሩ የባሰ ይባባሳል አለው። ግን ሶመር ስታስበው ይሄ ነገር እናት መሆንን ስለፈራች ብቻ የመጣ ይመስላል። የምር እስኪ ያስብበት። ምል እንደው ትክክለኛ ነገሩን ሳታቀርታ ሊሆን ይችላል ብለህ ታስባለህ አለው። ሊሆን ይችላል ግን በምን እርግጠኛ ሊሆን ይችላል? በምን ታውቃለች አለው። ምናልባት እናቷ ነግራት ቢሆንስ አለው። ኧረ አታረገውም አለው። ልታረገውም ትችላለች ማን ያውቃል? እስቲ ግን ከነገረቻት እስከ መጨረሻው ድረስ ነው ማጣት አለው። ሚኔ ነግራት ይሁን አለው። ከዛ ሶመር ሚኔ የቀራት እድል ብቻ ነው፣ ይሄንም እድሉን ማጣት አትፈልግም፣ በሌላ አጋጣሚ ትጠቀምበታለች እያለው ነበረ። መር ትንሽ ቱርካን ልታቅ እንደምትችል እየተጠራጠረ ሊመለስ ነው። ነገር ግን ሚኔ አይላን እየተጫነቻት ነው። የትኛው ሆቴል ነው ያሉት ብላ አይላን ከስራሽ እንድትለቂ ነው የማረግሽ ንገሪኝ ስትላት ሩቻል አይላን እየጠራቻት ነው። እስኪ ወንድነሽ አሳየ ብላት አይላ ትሄዳለች። ሚኔ ነገሩ እንደማይሳካላት እየገባን ነው። አይላ ከዛ ወደ ሩቻል ቀረበች። እሺ አይላ ፎርሙላ ሰጠሻት እንዴ ለልጅቷ አለቻት። አዎ ሰጥቻታለሁ ስትላት ነበር። ለምን ሰጠሻት እንዴ? የእናቱን ጡት ነው መጥባት ያለባት ጥሩ እኮ አይደለም ስትላት ነበረ። ምን ላርግ ታዲያ እሷ እያጠባቻት አይደለማ ተጨነኩኝ እኮ እየራባት እኮ ነው ስትላት ነበረ። እንዴ እሷ ቀኑ ሙሉ ምን እየሰራች ነው? የት እየዞረች ነው ብላ ሩቻል ጠየቀች።
ወይዘሮ ሩቻል እሱን እንኳን አላቅም፣ ግን ለምን ትጨነቂያለሽ? ልጆች እኮ በፎርሙላ ብቻ እኮ ያድጋሉ እኮ የእናጡት ብቻ ግዴታ አይደለም። ለምሳሌ አሁን ዶኖሽ በእሱን ያደገችው አለቻት። ዶኖሽ በምን አወቅሽ አለቻት። ቱርካን ናት ያለችኝ። ቱርካን ያው እንደነገረችኝ ከሆነ ዶኖሽ የእናጡት አትወድም ነበረ፣ ጡት ጠብታ አላደገችም። ዳሪያ እንዲሁም ቱርካን ነበሩ በደንብ ጡት ጠብተው ያደጉ አለቻት። እንዴ ቆይ ከዶኖሽና ከዳሪያ ማነው ታላቅ አለቻት። ዶኖሽ ናት ታላቅ አለቻት። ከዛ ሩቻል ክው አለች። ወይዘሮ ሩቻል ችግር አለ እንዴ ብላ እየጠየቀቻት ነበር እሷ። ከዛ ሩቻል ኧረ የለም በቃ ብላ በቀጥታ እዛው ቀረች። አይላት ታት እየወጣች ነው። ዳሪያ እንዲሁም የፍቅር ተፎካካሪዋ ጃነን አሁን እየተግባቡ ናቸው። ጃነን ዶርም ውስጥ ብቻዋን ሆና ስታለቅስ ያየቻት ዳሪያ ትንሽ ራርታላት አሁን ቀረብ ብላ አብራት ወደ እሷ በመቅረብ አክስቷን ይዘት የሰራችላትን ኩኪስ እያቀረበችላት ዶርም ውስጥ ሁለቱም በጣም ተግባብተው ምርጥ ጓደኛሞች ሆነዋል። ቱርካን ማታ ተኝታለች። ሶመር ወደ ውስጥ እየገባ ነው። አጠገቧ እየተቀመጠ ነበረ። አይኗ ላይ እንባ አለ። የኔ ፍቅር እያለቀሽ ልተኝ ነው። የኔ ፍቅር እኔ አንቺ እንድታለቅሽ በፍጹም አልፈቅድም። እባክሽ እንደዚህ አትሁኝ። በሁሉም ነገር ከጎንሽ ነኝ እያላን ነበረ። ከዛ ከጎኗ ሆኖ እንቅልፍ እየተኛ ነው። ነስሪን የልጇ ነገር ያስጨንቃታል። በጠዋት ቱርካን ከእንቅልፏ ስትነሳ እንደተለመደው እያቅለሸለሻን ነው። ሚኔ ደግሞ ስልክ እየደዋወለች ነው። ትላንትና ማታ ሶመር ድጋሚ ሚኔ ወደ አንተ ስልክ ከደወለች አይቮሪ ኮስት ሄደዋል በላት ብሎት ነበር ለሳልቹክ። አሁን ሚኔ ስትደዋውል ስልክ አይቮሪ ኮስት እንደሄዱ ተነገራት። አይቮሪ ኮስት ጥሩ ነው ትላለች። ውሸት መሆኑን ታውቃለች። ከዛ በኋላ ድንገት ኦዙር ሲመጣ አቶ ኦዙር ሶመርን በጣም ፈልጌው ነበረ አለችው። ሲመጣ ታናግሪዋለሽ አላት። ከዛ እሷ እዚህ ወረቀት ላይ መፈረም አለበት እንዴ ላገኘው ስትለው ችግር የለም አምጪው ብሎ ተቀበላት። ከዛ ሩቻል ትመጣና ይኸውልሽ የትም እንዳትሄጂ ሽንኩርት አትክልት መብላት አለብሽ ለወተትሽ አሪፍ ነው እያለቻት ነው። ሚኔን መብላት አትወድም። ከዛ ኦዙር እየወጣ ነበረ። ኦዙር ቁርስ አይበላም። ከሳድቅ ጋር እገናኛለሁ አብሬው ሻይ ጠጣለሁ ብሎ እየወጣ ነበረ። ገና እንደወጣ ሚኔ ተከትላ ወጣች። በርጋ ቆማ ስታይ ነበረ። በእርግጠኝነት ሶመር ከዚህ ከተማ እንዳልወጣ ታውቃለች። ከዛ ኦዙር ለሾፌሩ ሰጥቶት ይህን አድርስ እያለው ነበረ። ሚኔ ገባት ልትከተላቸው። እየሮጠች ስትወጣ ወዲያው ነበረ ሩቻል መታጇን ያዘቻት። አንቺ ብቻ ብልጥ የሆንሽ ይመስልሻል ሂጅ ግቢ ብላት እንድትገባ አረገቻት። ከዛ ሚኔ ከገባሽ በኋላ ወይዘሮ ሩቻል ሶመርን ማግኘት አለብኝ፣ ሶመርን ማናገር አለብኝ፣ በጣም አስፈላጊ ጉዳይ ነው አለቻት። ምንድን ነው አስፈላጊ ጉዳይ? እስኪ የልጅንና የሚስቱን ሰላም የሚበጠብጥ የአንቺ አስፈላጊ ጉዳይ ምንድን ነው? እስኪ መልሺ አለቻት። ስለ ኪራስ ነው። ሴት ልጅ ልትቀሙኝ ነው አይደለ? ሶመር የአባቷን ስም እየቀየረ ነው ያለው ከኔ ለመንጠቅ እንዲመቸው አለቻት። እና ሲጀመር እንዳንቺ አይነቱ እብድ ሴት ጋር ማን ይቆያል? እስኪ መልሺ። ሲጀመር ሶመር ራሱ ይህም ባያረግ የትኛውም ጤነኛ ሰው አንቺን ዝም ብሎ ቢያይሽ እናት መሆን አትችይም። ሁኔታሽ እኮ ልክ እኮ አይደለም፣ ጤነኛ እኮ አይደለሽም አለቻት። አይምሮ መረስሽው ልጁን በጠበጥሽው አይደለ? ሌላ ነገር እየነገርሽው መርዝ ነገር እየነገርሽው እንዲህ ወይዘሮ ሩቻል እንዴት ህሊና እንኳን የለሽም እንዴት እንዲህ ትሆኛለሽ ብላ እያለቀሰች እየለመነቻት ሶመር ማድረግ ያለበትን ነገር ያደርጋል አልፈሽ ቁጭ በይ ብላት ወደ ውስጥ ገባች። ኦዙር ከሳድቅ ጋር ተገናኝቶ ሻይ ቡና እያለ ነው። በሌላ በኩል ቱርካን በጠዋት ግፊቷ ጨምሯል። ዶክተር መጥቶላት ግፊቷን እየለካ ነው። መጨነቅ እንድታቆም እንዲሁም ደግሞ መውሰድ ያለባትን ምግቦች ተነግሯት ዶክተሩ እየሄደ ነበረ። ከዛ እናቷ ደወለችላት። ቱርካን እባክሽ ድምፅሽ ልክ አይደለም እቤት ነይ እባክሽ እያለቻ ነው። ቱርካን ደግሞ ትንሽ ግፊት የጨምሮ ዶክተር መጥቶ በቃ አረጋግቶኛል ምንም ችግር የለም ትላታለች። ከዛ ነስሪን በጣም መረጋጋት አቅቷት ተቀመጠች። ከዛ ኔዜት እስኪ አንድ ጊዜ እንኳን ተረጋጊ ትላታለች። ነገሩ ቀላል ነው፣ ልጆቹ ይፋቀራሉ፣ አንቺ ብቻ ተረጋጊ እያለቻት ኔዜት እንዴ በአንዳንድ ጊዜ እኮ በቃ አንዳንድ ምክሮችን ለመስጠት እናት መሆን ያስፈልጋል አለቻት። እንዲህ ስትላት ኔዜትን ልቧን ነበር የሰበረችው። ዶኖሽ መጣች። ምን ሆናችሁ ነው የምትጨቃጨቁት ትላለች። ኔዜት ግን ልቧ ስላዘነ ቦርሷን ብቻ ይዛ እየወጣች ነው። ከዛ ሶመር ወደ እናቱ ደወለ። እማዬ ኧረ የቱርካን ባህሪ ተቀይሮብኛል፣ ምናልባት ነስሪን የምታውቀውን ነገር ለቱርካን ነግራት ይሁን እንዴ አላት። አትነግራትም እመነኝ አትነግራትም፣ ምንም ችግር የለም አትፍራ ብላ አረጋጋቸው። ከዛ ሶመር እናቱን አምኖ ወደ ውስጥ ይገባል። ከዛ በኋላ ሩቻል ወደ እነ ነስሪን ቤት እየመጣች ነበረ። ኔዜትን አገኘቻት። አግኝታት ኔላና ግርሽ ብላት መኪና ውስጥ እንድትገባ እያረገቻት ነው። ነገር ግን ሚኔ አሁንም ያለማቋረጥ ወደ ሶመር እየደወለች ነው። በጠዋት እየደወለች ሶመር ስልኩን ተደብቆ አነሳ። ሄሎ ሚኔ ምን ፈለግሽ እያለ ነበረ። ሶመር ፊት ለፊት ማውራት አለብን ፊት ለፊት አለችው። ማይመስል ነገር አታውሪ ይላታል። ሶመር እየነገርኩ ነው ይለ አለችው። ከዛ እሱ እሺ ጥሩ እሺ እናወራለን ይላታል። በጣም ጨንቋታል፣ እያለቀሰች ነበረ። ከዛ እሺ በቃ በኋላ አገኝሻለሁ፣ ቱርካን እንቅልፏን ስትተኛ ማታ ላይ እመጣለሁ አላት። ነገር ግን ቱርካን የተኛች ትምሰል እንጂ እየሰማችው ይመስላል። ሶመር ምንም እንደማያውቀው ነው የኔ ፍቅር የኔ ቆንጆ እያለ ወደ እሷ እየተጠጋ እጇን እየሳመ፣ እሷ ግን በጥርጣሬ ውስጥ ሆና ነበረ። ስታዳምጠው የነበረው አይኗን እንደጨፈነች እጇን መሳሙን እንደቀጠለ ነበረ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።